በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ ከኔ ጋር በገነት ትሆናለህ። ዛሬ ከኔ ጋር በገነት ትሆናለህ። የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ያለውን ኃይለ ቃል መነሻ በማድረግ እንነጋገራለን። ቀደም ሲል በክፍል አንድ ትምህርታችን መምህራችን እንዳስተማሩን እግዚአብሔር ለኛ ለፍጥረቱ አስቀድሞ ከምድር አፈር አበጅቶ በአፍንጫችን ደግሞ የሕይወትን እስትንፋስ እፍ ብሎ ለማንም ያልሰጠውን መልኩን ለሰው ልጅ በመስጠት ለሰው ያለውን ፍቅሩን ገልጿል። ኋላም ደግሞ የሰው ልጅ በበደሉና በኃጢአቱ ምክንያት ከገነት ቤቱ ከእግዚአብሔር አባቱ ከጥንተ ሕይወቱ ሲለይ እንደጠፋ ይቅር ሳይል በመስቀል በልጁ ሞት በኩል እንደ አዲስ በአዲስ ተፈጥሮ እኛን ፈጥሮ ለኛ ያለውን ፍቅር አንድያ ልጁን በመስጠት ገልጿል። በዚህ ወቅት ይህንን በምናስብበት ጌታችን መድኃኔዓለም ኢየሱስ ክርስቶስ በሁለት ክፉ አድራጊዎች መካከል መሰቀሉን ወንጌላዊ ቅዱስ ሉቃስ ከቁጥር 39 አንስተን ስናነብ ዘግቦልን እናገኛለን። ከተሰቀሉት ከክፉ አድራጊዎችም አንዱ ይህንን ስናስብ ሁለቱ በክርስቶስ ግራና ቀኝ ክፉ አድራጊዎች ተብለው የተጠሩ አብረው ከመስቀሉ በግራና በቀኝ የተሰቀሉ መሆናቸውን በዘገበበት ክፍል ላይ ነው። አሁን ለርዕሳችን መነሻ ያደረግነውን መድኃኔዓለም ኢየሱስ ክርስቶስ ወንጌላውያኑ እንደዘገቡልን በመስቀል ላይ ሆኖ ከተናገራቸው ጥቂት 7 ቃላት አንዱ የሆነውን ቃል የተናገረውን ያነሳ ነው። እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። የቃሉ ተናጋሪ ቀደም ሲል እንዳልኳችሁ በሁለት ክፉ አድራጊዎች ወይንም ደግሞ በሁለት ሽፍቶች መካከል መድኃኔዓለም ኢየሱስ ክርስቶስ በመስቀል ላይ በነበረበት ጊዜ ከተናገራቸው 7 ቃላት መካከል አንዱ ቃል ነው። መድኃኔዓለም ኢየሱስ ክርስቶስ ወደ መስቀል ከመውጣቱ አስቀድሞ ብዙ ንግግሮችን በጆሮው ሰምቷል። ብዙ ጥያቄዎችን አድምጧል። በሊቀ ካህናቱ ፊት በቀረበ ጊዜ እኒህ ምስክሮች ምን እንደሚሉብህ አትሰማም፣ ምላሽ አትሰጥም እስኪባል ድረስ በዝምታው ብዙዎች እስኪደነቁ ድረስ ጲላጦስ በዳኝነቱ በፍርድ ዙፋኑ ፊት አቆሞ እውነት ምንድነው ብሎ በጠየቀውም ጥያቄ ክርስቶስ ምላሽ ሲሰጥ አንመለከትም። መድኃኔዓለም ኢየሱስ ክርስቶስ ወደ መስቀል ከወጣም በኋላ ብዙዎች ብዙ ነገር እየተናገሩ ይሰማ ነበር። ነገር ግን አንድ ቀልቡን እየሳበው ልቡን ደግሞ ወደ እርሱ ይመልስለት ዘንድ ያደረገው ሰው አንድ ጥያቄ ጠይቆታል። ጌታችን በመስቀል ላይ በነበረበት ጊዜ ቀደም ሲል እንደነገርኳችሁ ክርስቶስ በተሰቀለ ጊዜ ሁለት ክፉ አድራጊዎች በግራና በቀኝ አብረው ተሰቅለዋል። ለጊዜው እነሱ ባሰቡ ክርስቶስን የክፉ አድራጊዎች መሪ፣ የወንጀለኞች አለቃ ለማሰኘት እንዲህ አድርገዋል። ነገር ግን በነቢያቱ ትንቢት ውስጥ መሲህ ክርስቶስ በሚገለጥበት ጊዜ በኃጢአተኛ ሥጋ ምሳሌ ኃጢአት ያላወቀውን እርሱን ኃጢአት አደረገው ብሎ ቅዱስ ጳውሎስ እንደተናገረ የሁላችንን ኃጢአት ተሸክሞ ኃጢአተኛ ሳይሆን እንደ ኃጢአተኛ የተቆጠረ ክርስቶስ በደለኛ ሳይሆን እኛን የበደልነውን ሁላችን ምትክ ሆኖ ከበደል ሊያነጻን እንደ በደለኛ ይቆጠር ዘንድ እንዳለው ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢት ሲናገር ትንቢተ ኢሳይያስ ምዕራፍ 53 ቁጥር 12 ላይ ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጠረ ይለናል። ከአመፀኞች ጋር በሩስኪ ከአመፀኞች ጋር ተቆጠረ። ነቢየ እግዚአብሔር ቅዱስ ኢሳይያስ አመፅ የሌለበት እርሱ እንደ አመፀኛ የሚታይበትን
በደል የሌለበት እርሱ እንደ በደለኛ የሚቆጠርበትን ኃጢአት ያላደረገን እርሱን እንደ ኃጢአተኛ በኃጢአተኞች መካከል እንደሚሰቀል የእግዚአብሔር ነቢይ ቅዱስ ኢሳይያስ አስቀድሞ በትንቢት ተናግሯል። ስለዚህ የክርስቶስ በሁለት ወንጀለኞች መካከል በሁለት ክፉ አድራጊዎች መካከል እነሱ ሊያስቆጥሩ እንደውም እንዲታሰብ እንደፈለጉት ሳይሆን በነቢያቱ ትንቢት እርሱ እኛን ከጻድቃን ማህበር ጋር እንቆጠር ዘንድ ያስችለን ዘንድ እርሱ ከኃጢአተኞች ጋር ተቆጥሯል። እኛን ከቅዱሳን ከመላእክቱ ህብረት ጋር ይደምረን ዘንድ ኃጢአት የሌለበት እርሱ እንደ ኃጢአተኛ ወንጀል የሌለበት እርሱ እንደ ወንጀለኛ በወንጀለኞች መካከል መድኃኔ ዓለም ኢየሱስ ክርስቶስ ተሰቅሏል። በጣም የሚደንቀው ግን ከነዚህ ክፉ አድራጊዎች መካከል አንዱ መድኃኔ ዓለም ኢየሱስ ክርስቶስን ጌትነቱን ክብሩን ተመልክቶ የጠየቀው ጥያቄ አስደናቂ ነበር። በጣም አስጨናቂ ሁኔታ ውስጥ ነው ያለው። ለመተንፈስ እንኳን የሚቸገርበት ምክንያቱም በመስቀል ላይ ተቸንክሮ የወጣበት ጊዜ ስለሆነ ይህ ክፉ አድራጊ እንኳን አይደለም ቃላትን አሰላስሎ ለመናገር ለመተንፈስም እጅግ አስቸጋሪ ሁኔታ ውስጥ የነበረ ሰው ነው። በችንካር ላይ ሆኖ በመስቀል ላይ ሆኖ ግን በዚህ አስጨናቂ ሁኔታ ውስጥ የክርስቶስን ክብርና ማንነት ተረድቶ አስደናቂ ጸሎት ያቀረበ ሰው ነው። በጌታችን ቀኝ በኩል የነበረው ሰው ይህ ሰው ክርስቶስ በቤተልሔም ሲወለድ የጥበብ ሰዎች ወደ ጥበብ አምላክ ወደ ክርስቶስ መጥተው ሲሰግዱለትና ለክብሩ ሲገብሩለት አልተመለከተም። ይህ ሰው ዮሐንስ መጥምቅ ለደቀ መዛሙርቱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ስለ ቤዛነቱና ስለ መስዋዕትነቱ ሲሰብክ የነበረ ሰው አልነበረም። ይህ ሰው በቃና ዘገሊላ ክርስቶስ በደቀ መዛሙርቱ ፊት የመጀመሪያውን ተአምር ውሃውን ወደ ወይን በመለወጥ ተአምርን ምልክትን ሲፈጽም የተመለከተ ሰው አልነበረም። ይህ ሰው ብዙዎች ተርበው በምድረ በዳ ጠንዝለው እንዳይወድቁ ጥቂቱን አበርክቶ ብዙዎችን ሲመግብ የተመለከተ ሰው አልነበረም። ይህ ሰው ብዙዎች በሥጋ ደዌ ታስረው በለምጻቸው ምክንያት ከህብረተሰብ ተገለው ታስረው የነበሩ ሰዎችን ሲፈታ አልተመለከተም። የታመሙትን ፈውስ ሲሰጥ የሞቱንም ደግሞ በኃይሉ ሲያስነሳ አልተመለከተም። ይህ ሰው እንዲህ ያሉ ነገሮችን ከመስቀል ጉዞ በፊት ክርስቶስ ሲያከናውን አልተመለከተም። ይህ አስደናቂ ጸሎትን በዚህ አስጨናቂ ሁኔታ ላይ ያቀረበ ሰው ክርስቶስ ከትንሣኤው በኋላ ከሞቱ በኋላ ለደቀ መዛሙርቱ የሚገልጥላቸው ብርሃንና ክብረ መንግስቱ በተጋድሎና በመከራ ያገኘው ሳይሆን በባህሪው ያለ ገንዘቡ ለመሆኑ ሊያረጋግጥላቸው በደብረ ታቦር ግርማ መለኮቱን ክብረ ብርሃኑን ሲገልጽ ከሦስቱ እንዳንዱ አልነበረም። ይህ ሰው እነዚህ ነገሮች ሁሉ ሲከናወኑ ክርስቶስ በክብር ወደ ኢየሩሳሌም በሚያስደንቅ የሕዝብ አጀባና ምስጋና ሲገባ አልተመለከተም። ይህ ሰው ክርስቶስን ያገኘው መስቀል ላይ ነው። ክርስቶስን ያናገረው አሁን ባለበት ሁኔታ ላይ ነው። ይህ ሰው ኃይለኞች ነን ብለው በሐሙስ ምሽት ክርስቶስን ሊያስሩ ክርስቶስን ወደ ፍርድ ሊወስዱ ተሰልፈው የመጡ ብዙዎች እኔ ነኝ በሚለው ድምፅ ሲረግፉ ሲወድቁ አልተመለከተም። ክርስቶስን የተመለከተው ራሱን ባዶ አድርጎ ብዙዎችን በድህነቱ ባለጠጋ ያደርግ ዘንድ ራሱን ድሃ አድርጎ የታሰርን ሁላችንን ሊፈታ በባርነት ያለን ሁላችንን ነፃ ሊያወጣ እንደታሰረ ሆኖ የተመለከተው። ወገኖቼ እርሱ በእግዚአብሔር መልክ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ሳይቆጥር
ራሱን ባዶ አድርጎ ያውም ደግሞ የውርደትን የአደባባይ የመስቀል ሞት ተቀብሎ በርቃንነት ውርደት ውስጥ እያለ ነው ይህ ሰው የተመለከተው። ራሱን ባዶ አደረገ የተባለበት በትህትና ራሱን የሰው ልጅ ለማዳን አሳልፎ በሰጠበት ከክብሩ ይልቅ ውርደቱ ጎልቶ በሚታይበት ጊዜ ይህ ሰው የተመለከተው ግን ክርስቶስ የሰው ልጅ ለማዳን ራሱን ባዶ ማድረጉ ብዙዎቻችንን በጸጋው ባለጠጋ ያደርግ ዘንድ ድሃ ማድረጉ እንደ ደመና ሆኖ ዓይኖቹን አልጋረደበትም። በልበ ብርሃንነቱ በእምነት ዓይኖቹ ተከፍተውለት ክርስቶስን ተመለከተው። በጣም አስደናቂ ጸሎትንም አቀረበ። አብረው ከተሰቀሉት መካከል የእርሱ ባልንጀራ የሆነው ክርስቶስን እንዲህ እያለ ይናገረው ነበር። ከተሰቀሉት ከክፉ አድራጊዎች አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል። ተመልከቱ። ከነዚህ ከሁለቱ ክፉ አድራጊዎች መካከል በግራ በኩል የነበረው ለክርስቶስ ይናገር የነበረው ቃል ይህ ነበረ። ሁለተኛው ግን ባልንጀራውን እንዲህ ካለ የሰነፍ ንግግር ያድነው ዘንድ ባልንጀራውን ገሰጸ። ይህ ሰው ጥበቡ ማስተዋሉ በእንዲህ አይነት የጭንቅ ሁኔታ ውስጥ እያለ ባልንጀራውን ገንዘብ ለማድረግ እንዲህ ባለ ተግሳጽ ይመልስ ዘንድ መሞከሩ አስደናቂ ነው። እንዲህ ነበር ያለው። ባልንጀራውን እንዲህ በማለት ነው የገሰጸው። ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው አለ። የዚህ ሰው ታላቅነት፣ የዚህ ሰው አስተዋይነት ባልንጀራውን መገሰጹ ነው የመጀመሪያው። ይህን ማለቱ ደግሞ እኛ የሚገባንን ተቀብለናል አለ። እኛ የሚገባንን ተቀብለናል። እኛ ዘመናችንን በክፉ ድርጊት ነው የፈጸምነው። እኛ ሕይወታችንን ክፉ በማድረግ ነው የፈጸምነው። ስለዚህ ይሄ የመስቀል መከራ፣ ይሄ የአደባባይ ፍርድ ለኛ ይገባናል አለ። ወገኖቼ ይህን ሰው በደንብ እናስተውለው ዘንድ ይገባል። ከዚህ ሰው እንማርበት ዘንድ የሚገባ በርካታ ነገር አለ። የመጀመሪያው እየተቀበለ ያለውን መከራ ይገባኛል ብሎ የተቀበለ ሰው ነው። ይገባኛል ያለበት ምክንያት ደግሞ ክፉ ማድረጉን ኃጢአት መስራቱን ስላመነ ነው። እግዚአብሔርን ደስ የሚያሰኘው ልብ እንዲህ ያለው ልብ ነው። በመዝሙር 50 በቅንፍ 51 ቁጥር 17 ላይ በነቢየ እግዚአብሔር ራሱ ነቢዩ እንደተናገረው እግዚአብሔርን መንፈሳቸው የተሰበረ ልባቸው በትህትና ዝቅ ያሉ ሰዎች ያስደስቱታል። እግዚአብሔርን ደስ የሚያሰኘው መስዋዕት እንዲህ ያለው መስዋዕት ነው። ኃጢአትን ማመን፣ በደለኝነትን ማመን። ይህ ሰው ኃጢአቱንና በደሉን የተረዳ ሰው፣ ራሱን ለመመልከት እድል ያገኘ ሰው ነው። ወገኖቼ ብዙ ጊዜ ዓይናችን በእኛ ላይ አይደለም የሌሎችን መተላለፍ፣ የሌሎችን ክፉ ንግግር፣ የሌሎችን ጥፋትና ኃጢአት ለመቁጠር በምንፈጥንበት ድርጊት የእኛን የራሳችንን በደል ለማየት እድል የለንም። ይህ ሰው ግን በዚህ አስጨናቂ ሁኔታ ውስጥ እንኳ ሆኖ እየተቀበለ ያለውን መከራ ይገባኛል ያለ ሰው ነው። ምክንያቱም ዘመናቸውን በክፉ ድርጊት የጨረሱ እንደመሆናቸው ይሄ ድርጊት ይሄ ቅጣት ሲሆንባቸው በሌላ አላሳበበም። ይህ ሰው እኛ የሚገባንን እየተቀበልን ነው አለና ባልንጀራውን ገሰጸው። እኛ የሚገባንን እየተቀበልን ነው፣ እርሱ ግን ይህ ምንም ክፋት አላደረገም አለ። የጌታውን ንጽሕና ተናገረ፣ መሰከረ። እውነት ነው። መድኃኔ ዓለም ኢየሱስ ክርስቶስ አንዳች በደል ኃጢአት ኑሮበት እንዲህ የሆነ አይደለም። የእርሱ እስራት የታሰሩትን ለመፍታት ነው። የእርሱ ሕማም
ለታመሙት መድኃኒት ለመሆን ነው። የእርሱ ሞት በኃጢአትና በበደላችን የተነሳ ሙታን ለነበርን ለሁላችን ሕይወትን ለመስጠት ነው። ስለዚህ ይህ በቀኝ የተሰቀለው ባልንጀራውን ከስንፍና ንግግር ገንዘብ ያደርገው ዘንድ ገሰጸው። እኛ የሚገባንን እየተቀበልን ነው፣ እርሱ ግን አንዳች ክፋት አላደረገም ማለት። ወገኖቼ እኛ ብዙ ጊዜ ራሳችንን ለማየት እንቸገራለን። አይደለም በእንደዚህ አይነት አስጨናቂ ሁኔታ ውስጥ ሆነን በእግዚአብሔር መቅደስ ፊት ተሰብስበን የገዛ ኃጢአታችንን ለመቁጠር እንቸገራለን። የሉቃስ ወንጌል ምዕራፍ 18 ክርስቶስ ሲናገር 2 ሰዎች ወደ ቤተ መቅደስ ሊጸልዩ መጡ ይላል። አንዱ ፈሪሳዊ ነው፣ አንዱ ደግሞ ቀራጭ ነው። ፈሪሳውያን ለእግዚአብሔር ሕግ የሚቀኑ ለመቅደሱ ሥርዓት ደግሞ ተጠያቂዎች ነበሩ በዘመኑ የአይሁድ ክፍል ስለሆኑ። ስለዚህ ለመቅደሱ የቀረቡ ናቸው፣ ለሥርዓቱም ለሕጉም ደግሞ ተቆርቋሪዎች ናቸው። አንደኛው ግን ቀራጭ ነው። በደንብ አስተውሉ። ይሄም ማለት ግብር ሰብሳቢ ነው ማለት ነው። በዘመኑ በሮም መንግስት ሥርዓት በየአደባባዩ ግብርን ከሚሰበስቡ ሰዎች መካከል ከአይሁዳውያን ወገን ሆነው ነገር ግን በዚህ ሥራ የሚተዳደሩ ነበሩ። በዚህ የተነሳ አይሁዳውያን የሆኑት ደግሞ እንደ ባንዳ ከሮማ መንግስት ጋር ሆናችሁ ትሰራላችሁ ብለው ይቆጥሯቸው ነበር። ከአምልኮ ሥርዓታቸው ያገሏቸዋል፣ ከማህበራዊ ግንኙነታቸው ያገሏቸዋል። ስለዚህ ከሁለቱ ማህበረሰብ ነው ከሚገለለው ማህበረሰብና ለመቅደሱ ቅርብ ከሆኑ ሰዎች መካከል ሁለቱ ወደ መቅደሱ ወጡ። አንዱ ፈሪሳዊ ነው፣ አንዱ ደግሞ ቀራጭ ነው አለ ክርስቶስ ሲናገር። ፈሪሳዊው እንዲህ ብሎ ጸለየ። አምላክ ሆይ እግዚአብሔር ሆይ አመሰግናለሁ፣ በሳምንት 2 ጊዜ እጾማለሁ፣ ከማገኘውም አስራቴን አወጣለሁ እያለ ስለ ጾሙ ስለሚያከናውናቸው ስለ ምጽዋቱም ስለ አስራቱም ይናገራል። ይሄን በትክክል ከመረመርነው ጸሎት ሳይሆን ሪፖርት ነው። በእግዚአብሔር ፊት ቆሞ እንዲህ አደርጋለሁ እያለ ይጸልያል። እንዳጋጣሚም ዞር ብሎ ወደ በሩ ሲመለከት ቀራጩን ሰው ይመለከተዋል። ይልቁንም አምላክ ሆይ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ አለ። ያስተዋላችሁ ነው። እንደዚህ ቀራጭ እንደተናቀው እንደተገለለው በኃጢአት ግብሩ ኃጢአተኛ ተብሎ በአደባባይ ምራቅ እንደሚተፋበት እንደዚህ ሰው ስላላደረከኝ አመሰግንሃለሁ አለ። ቀራጩ ግን ወደ ውስጥ ሊገባ መድፈር አልቻለም። አይኖቹንም አንስቶ ሰማይን ለማየት ድፍረት አላገኘም። ምክንያቱም በአይኖቹ ፊት የሚታየው ሌላ ሰው አይደለም። በአይኖቹ ፊት የሚታየው የራሱ ኃጢአት ነው፣ የራሱ ማንነት ነው። እንዲህ እያለ ይጸልያል። ደረቱን እየደቃ አቤቱ ጌታዬ ሆይ ማረኝ እያለ ይጸልያል። እስኪ ማረኝ በምስኪ በእውነት የተማረ ሰው ነው። አይኖቹ ሌላ ሰው ላይ አልነበረም። አይኖቹ የሌላው በደልና መተላለፍ ጉድለት ላይ አልነበረም። አይኖቹ የገዛ ራሱ ኃጢአት ላይ ነበር። ቀራጩ እንዲህ ያለ ጸሎት ጸለየ። ፈሪሳዊው ግን በእግዚአብሔር ፊት ቆሞ ሪፖርት አቀረበ። ራሱን ያጸድቅ ዘንድ ወደደ። ራሱን በትህትና በእግዚአብሔር ፊት ሊከስ አልወደደም። ጽድቁን ቆጠረ። ወገኖቼ በእግዚአብሔር ፊት ስንመላለስ ወደ እግዚአብሔር ቤት ስንመጣ ጽድቃችንን እኛ እንድንቆጥር አይደለም የሚያስፈልገው። ጽድቅም ካለን ጽድቃችንን ይቆጥርልን ዘንድ የሚገባው እግዚአብሔር ነው። እኛ ወደ እግዚአብሔር ቤት ስንገባ አይኖቻችንን በራሳችን ላይ አድርገን በደላችንና መተላለፋችንን እያየን ስለ ኃጢአታችን እንድናለቅስ ነው። ወገኖቼ ከዚህኛው ይልቅ ያኛው ጻድቅ ሆኖ ተመለሰ። ወደ እግዚአብሔር መቅደስ መምጣት ብቻውን ጻድቅ አያሰኝም፣ አመጣጥ ይወስነዋል። ወደ እግዚአብሔር ቤት በሄድክ ጊዜ እግሮችን ጠብቅ ያለው ለዚህ ነው ጥበበኛው። ልብህን ጠብቀው። የዚህ ሰው አሁን የፈሪሳዊ ጸሎት መጾሙ፣ መጸለዩ፣ መመጽወቱ እኮ ኃጢአት አይደለም በራሱ ግን ደግሞ ተመካበት፣ ራሱን አጸደቀበት፣ ራሱን ከፍ ከፍ አደረገበት። ብዙ ጊዜ እንዲህ ነው። በውጭም ይሁን በውስጥ ባለን መንፈሳዊ ጸጋ ራሳችንን የተሻለ የክብር ስፍራ የምንፈልግ ራሳችንን ለበጎ ክብር የምናጭ አንጠፋ።
በእግዚአብሔር ፊትም ሆነን እርሱ የሸፈነልንን እኛ መግለጥ ያቅተናል። ይህ ሰው በሚያስጨንቅ ሁኔታ ውስጥ ሆኖ በመስቀል ችንካር ላይ ሆኖ ራሱን ለመመልከት ጊዜ ያላጣ ሰው ነው። ራሱን ለመመልከት እድል ያላጣ ሰው ነው። ስለዚህ እኛ የሚገባንን ስላደረግን ተቀብለናል፣ እርሱ ግን ክፉ አላደረገም ብሎ ባልንጀራውን ገሰጸው። ይሄ የመጀመሪያው የእርሱ ማንነት ነበር። ቀጠለና መድኃኔ ዓለም ኢየሱስ ክርስቶስን እየተመለከተው ያለው ይህ ሰው እንዲህ ብሎ ተናገረ። ጌታ ሆይ በመንግስት በመጣ ጊዜ አስበኝ። አስደናቂ ጸሎት ነው ወገኖቼ። ቀደም ሲል እንዳልኳችሁ የጥበብ ሰዎች ነገስታት ለክብሩ ግብርን ሲገብሩለት ንጉሥ ለመሆኑ ማሳያ ነበር። እርሱ ይህንን አላየም። በደብረ ታቦር የክብር መንግስቱን ብርሃንነት ለደቀ መዛሙርቱ ሲገልጥ እርሱ ይህንን አልተመለከተም። ብዙዎችን ሲፈውስ፣ የተራቡትን ሲያበላ፣ የታሰሩትን ሲፈታ፣ ልሙፃኑን ሲያነጻ፣ ሙታንን ሲያነሳ አልተመለከተም። ግን በመስቀል ላይ ያለውን ክርስቶስ አይኖቹ ሳይጋረዱ አስተዋለው። በልቡ የእምነት ኃይል አይኖቹ በሩለትና በእርሱ ጎን ያለው ማን እንደሆነ ተረዳ። ስለዚህ እንዲህ አለ፣ ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ። ወገኖቼ ይህ ሰው ከችንካሩ ለመትረፍ መጠየቅ ይችል ነበር። ይህ ሰው ከመከራው ነፃ ለመውጣት ይህንን ጥያቄ ማቅረብ ይችል ነበር። ጊዜያዊው ሳይሆን ዘላለማዊው የታሰበው ሰው ነው። የሚያልፈው ሳይሆን የማያልፈው ያስጨነቀው ሰው ነው። ወገኖቼ እንዴት ያለ ድንቅ ጸሎት ነው! ባልንጀራው አንተንም እኛንም አድነን ብሎ አሁን እየተቀበለው ካለው ከጊዜው መከራ መዳንን ነው የፈለገው። ይህ ሰው ግን የዘላለም ሕይወትን ነው ለክርስቶስ ያቀረበው። ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለ። ጌትነቱን የተረዳ ባለመንግስት መሆኑን ያወቀው ይህ ሰው ከዚህ ችንካር ገላግለኝ እባክህን፣ ከዚህ መከራ እባክህን አድነኝ አላለውም። የማያልፈውን የጠየቀው ጸሎቱ እንደ እግዚአብሔር ፈቃድ የሆነ ጸሎት ነው። ወገኖቼ እግዚአብሔር እኛን ከአሕዛብ የማያሳንስ አምላክ ነው። ምናልባትም በፍጥረት ደረጃ ትንንሽ ናቸው ብለን የምናስባቸውን ፍጥረቶች ሳይቀር የማይዘነጋ አምላክ ነው በመግቦቱ። ሁልጊዜም ቢሆን የጸሎታችን መቅድም መንግስቱ እንዲሆን ይፈልጋል። አስቀድማችሁ መንግስቱንና ጽድቁን ለምኑ፣ ሌላው ይጨመርላችኋል። ይህንማ የሰማይ አባታችሁ እንደሚያስፈልጋችሁ አውቆ ይሰጣችኋል፣ ያደርግላችኋል ነው ያለው። የጸሎታችን የኛ መቅድሙ ምን ይሆን? ብዙ ጊዜ በእግዚአብሔር ፊት ስንቆም የዘላለም ሕይወት ጉዳይ ያሳስበን ይሆን? የእግዚአብሔር መንግስት ጉዳይ ያሳስበን ይሆን? ከሚያልፈው ይልቅ የማያልፈው ጉዳይ ያሳስበን ይሆን? ይህ ሰው በእንዲህ ያለ የጭንቅ መከራ ውስጥ ሆኖ በሚያልፍ ጉዳይ ሳይሆን በማያልፈው ጉዳይ ሐሳቡ የተያዘ ሰው ነው። እኛ እዚህ እንኳን ሆነን በእግዚአብሔር መቅደስ ተሰብስበን የእግዚአብሔር የክብሩን ጉዳይ እየተነገረ ሐሳባችን ምን ይሆን? ምኞታችን ምን ይሆን? ጸሎታችን ምን ይሆን? ወገኖቼ ጌታችን መድኃኔ ዓለም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ ከቁጥር 26 አንስተን ስናነብ የሰማይ ወፎችን ተመልከቱ የምድር አበቦችንም እዩ ብሎ በምሳሌ የተናገረው ነገር አለ። ብዙ ጊዜ የሰው ልጅ ስለሚበላው፣ ስለሚጠጣው፣ ስለ ጊዜያዊው ጉዳይ በጭንቀት አይምሮ ስለሚወረስ ክርስቶስ ይህንን ሐሳባችሁን ከሚወርስ ጭንቀት ሊገላግለን ወይንም ደግሞ የሚያስጨንቀንን ነገር እርሱ የማይነሳን መሆኑን ሊነግረን ሊያሳስበን የሚገባው የማያልፈው የዘላለም ሕይወት የድህነት የጽድቅ ጉዳይ እንደሆነ ሊነግረን የሰማይ ወፎችን ተመልከቱ አለ። እውነት ነው። የሰማይ ወፎች እርሻ የላቸውም።
ወቅት ጠብቀው ያርሱ ዘንድ ይዘሩበት ዘንድ መኸርን የሚጠብቁበት ሰብል የሚጠብቁበት እርሻ የላቸው። የሰማይ ወፎች ጎተራ የላቸው ማይከቱም። የሰማይ አባታችሁ እነሱን ይመግባቸዋል አለ። የምግብ ጉዳይ የጊዜያዊ ጉዳይ ከሆነ የሚያስጨንቃችሁ አባትነቱ ለእናንተ የሆነ እግዚአብሔር በፈጣሪነቱ ግን ትንሽ ለምትባለዋ ለወፍም እግዚአብሔር ይመግባታል። አስደናቂ ነው በእውነት። ብዙ ጊዜ አእምሯችን በሚያልፈው ጉዳይ የተወረሰ ነው። ጭንቀታችን በዚህ ዓለም ጉዳይ ብቻ ተተብትቦ ያለ ነው። የእግዚአብሔርን ጽድቁን እግዚአብሔር የሚሻውን አስቀድሞ ለመመልከት እንቸገራለን። የምድር አበቦችን ተመልከቱ አለና ደግሞ ሰለሞንስ እንኳን በዘመኑ ከነዚህ እንዳንዱ አላጌጠም አለ። የመብል ጉዳይን አንስቶ በወፎች፣ የልብስ ጉዳይን አንስቶ ደግሞ በአበቦች ተናገረ። አበቦች የሚገርም መልክ አላቸው። ዘርዝሩ ብላችሁ ምናልባት የምትወዷቸው ብዙ አይነት ቀለም ያላቸውን አበቦች ትዘረዝራላችሁ። እነሱን ግን የሚያለብሳቸው ማን ነው? ያንን መዓዛ የሚሰጣቸው ማን ነው? ነገ ፀሐይ ወጥቶ ያደርቃቸው ዘንድ ያሉትን እነዚህን እንዲህ የሚያለብሳቸው ከሆነ እናንተማ እምነት የጎደላችሁ እናንተንም አብልጦ እንዴት ያደርግላችኋል? ተመልከቱ። እግዚአብሔር ለኛ አብልጦ ያደረገልን የሚበልጠውንም ይሰጥ ዘንድ የታመነ ነው። ስለዚህ ክርስቶስ ምን አለ? ሰውነት ከልብስ ይበልጣል፣ ነፍስም ደግሞ ከመብል ትበልጣለች አለ። ከምድር አፈር ሰውነታችንን ያበጀ እርሱ ምግብን እንዴት አይሰጠንም ብለን እንጠረጥረዋለን? ነፍሳችንን ካለመኖር ወደ መኖር አምጥቶ በአፍንጫችን የሕይወት እስትንፋስን እፍ ብሎ ዘላለማዊት ያደረጋት እርሱ በሚበላ በሚጠጣ እንዴት እንጠረጥረዋለን? በሚለበሰው እንዴት እንጠረጥረዋለን? ወገኖቼ ዓለምን የሰጠን እግዚአብሔር ነው። ከዓለም ጋር ግን እንድንጠፋ ዓለምን አልሰጠንም እግዚአብሔር። መቼም ማናችንን ብንሆን ስጦታ ስንሰጥ ሰዎች በእኛ ፈንታ ስጦታውን እንዲተኩ አይደለም። ከኛ ይልቅ የሰጠናቸውን ስጦታ አብልጠው እንዲወዱም አይደለም። በስጦታው መንገድ እኛን ይበልጥ እንዲወዱም ነው። ዓለምን የሰጠን እግዚአብሔር ነው። ዓለምና መላዋ የእርሱ ነች። ዓለምን ግን በእርሱ መተካት በእግዚአብሔር ጥል ነው። ዓለምን አትውደዱ የተባለውም ለዚህ ነው። እግዚአብሔር ዓለምን የሰጠን፣ እግዚአብሔር ጸጋን የሰጠን፣ እግዚአብሔር ሹመትን የሰጠን፣ እግዚአብሔር ባለጠግነትን የሰጠን፣ እግዚአብሔር ዕድሜና ሕይወትን የሰጠን እግዚአብሔርን በእነዚህ ነገሮች እንድንተካው አይደለም። ከሚያልፈው ዓለም ጋር እንድናልፍ እግዚአብሔር ዓለምን አልሰጠንም። በዓለም ተጠቃሚዎች እንድንሆን በሚያልፍ ዓለም የማያልፍ በጎ የጽድቅ ምግባርን ሰርተን የማታልፍ ርስት መንግስቱን እንድንወርስ እግዚአብሔር ዓለምን ሰጥቶናል። ብዙ ጊዜ በሚያልፈው ጉዳይ አይምሯችን የተያዘ ነው። ይህ ሰው ግን የጸለየው ጸሎት ከጊዜያዊ መከራው እንዲድን አይደለም፣ እየደረሰበት ካለው ስቃይ እንዲታደገው አይደለም። ይልቁንም ያሳሰበው የመንግስቱ ጉዳይ ነው። በመንግስት በመጣ ጊዜ አስበኝ ያለው የክርስቶስ እንግዲህ ቅድም ያልኳችሁ ብዙ ጥያቄዎች ሰምቷል፣ ብዙ ንግግሮችን አድምጧል። ለአንዳቸውም ግን ምላሽ አልሰጠም። የዚህ ሰው ጸሎት ግን በመጽሐፍ ቅዱስ ከምናውቃቸው ጸሎቶች እጅግ ፈጣን መልስ ያገኘ ጸሎት የዚህ ሰው ጸሎት ነው። እጅግ ፈጣን የሆነ ምላሽ ያገኘ ጸሎት። ምክንያቱም የጸለየው እንደ ፈቃዱ ነበር። የጸለየበት ልብ ኃጢአትን በማመን ራስን በመውቀስና በመክሰስ ነበር። ይሄ ልብ ነው በእግዚአብሔር ዘንድ ፈጣን ምላሽ ያገኘ ጸሎት የተባለው። ፈጣን ምላሽ ያገኘ ወገኖቼ፣ ብዙ አልጸለይንም በዘመናችን። በእግዚአብሔር ፊት ብዙ አላልንም። ምነው ጥቂቱ ጸሎታችን አልተሰማም? ጉዳዩ ከልባችን ጋር ነው። እግዚአብሔር ምንጊዜም የእኛን ጩኸት የልጆቹን ጸሎት ሊሰማ ጆሮቹ በእኛ ፊት ናቸው፣ አይኖቹም በፊታችን ናቸው። ነገር ግን እግዚአብሔር ሲናገር ይህ ሕዝብ አለ በከንፈሩ ያመልከኛል፣ ልቡ ግን ፈጽሞ ከእኔ የራቀ ነው አለ። ወገኖቼ
እግዚአብሔር አስቀድሞ ከአንደበታችን ጸሎት ይልቅ የልባችንን ማንነት ይሻዋል። ብዙዎቻችን በልባችን ከእግዚአብሔር ጋር አይደለንም። እግዚአብሔር ከሚወደው ጋር አይደለንም። ፈቃዱን ለመፈጸም ፈቃደኞች አይደለንም። አንደበታችን ምስጋናው፣ አንደበታችን ጸሎቱ ጋር አለ፣ ልባችን ጋር ከእርሱ ጋር አይደለም። እግዚአብሔር በሚታይ ነገር የሚሸነገል አምላክ አይደለም። እግዚአብሔርን እንሸሽገው ዘንድ የምንችለው አንዳች ነገር የለም። ግድግዳና ጣራ የማይሸሽጉት አምላክ ነው እርሱ። ነገር ሁሉ በፊቱ የተገለጠ ነው። ሁሉ በፊቱ እርቃን ነው። ከዓይኖቹ መሰወር አይቻልም። እግዚአብሔርን ለጆሮ በሚማርኩ በተሸለሙ ቃላት መሸንገል አይቻልም። እግዚአብሔርን በእጃችን በምናመጣው ስጦታ ማባበል አንችልም። እግዚአብሔር ልብን ያያል። እንደ ሰው አይደለም። እግዚአብሔር ሰው ፊትን አይቶ ሊሸነገል ይችላል። ሰው ያማሩ የተወደዱ ቃላትን ሰምቶ ሊሸነገል ይችላል። እግዚአብሔር ግን እንደ ሰው አይደለም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመለከታል። እግዚአብሔር የወደደው ልብ፣ ክርስቶስ የወደደው ልብ ስለነበረው ከአንደበቱ ብቻ ሳይሆን ከልቡ የተጸጸተ ራሱን የተመለከተ ደግሞ መንግስቱንና ጽድቁን ያስቀደመ ሰው ስለነበረ የክርስቶስ ምላሽ እንዲህ የሚል ነበር። ዛሬ ከኔ ጋር በገነት ትሆናለህ የሚል ምላሽ ሰጠው። በጣም አስደናቂ ነው። የመጀመሪያው ሰው አዳም ከመበደሉ በፊት ጻድቅ ሆኖ በበደሉ ምክንያት ያጣትን ገነት በቀደመ ሕይወቱ ኃጢአተኛው የነበረው ሰው በጽድቅ ቀድሞ አገኛት። አስደናቂ ነው። ከክርስቶስ ጋር መከራውን እየተካፈለ በመስቀል ላይ ያለው ሰው ክርስቶስ በመከራዬ ብቻ ሳይሆን በጌታ ደስታ ከኔ ጋር አብረህ ትሆናለህ አለው። ይሄ የክርስቶስ ባልንጀራ በመከራው የታመነ ስለሆነ ክርስቶስ በደስታው አብሮት ሆነ። ዛሬ ከኔ ጋር በገነት ትሆናለህ አለው። ብዙዎች አባቶቻችን የናፈቁትን ያጧትን እግዚአብሔር በመላኩ ሰይፍ ያስጠበቃትን ክርስቶስ ዛሬ ከኔ ጋር በገነት ትሆናለህ አለው። እግዚአብሔር በስልጣኑ ያስጠበቃትን ገነት ለማግኘት ክርስቶስ ቆይ ልጸልይልህ አላለው። ቆይ ልጠይቅልህ አላለውም። የአባቱ ጌትነት ጌትነቱ የሆነለት፣ የአባቱ ብርሃን ብርሃኑ የሆነለት፣ የአባቱ መለኮት መለኮቱ የሆነለት፣ የአባቱ ግዛት ግዛቱ የሆነለት የባህሪ ልጅ ስለሆነ ቆይ ልጠይቅልህ አላለውም። ቆይ ልጸልይልህ አላለውም። እርሱ ሰጪ ነሽም ነው። እርሱ ፈቃጅም ከልካይም ነው። እርሱ ገዳይ አዳኝም ነው። ለምን? የባህሪ አምላክ ስለሆነ። ይህ ሰው ጸለየ። ክርስቶስ ወዲያውኑ የጸሎቱን ምላሽ መለሰለት። መንግስቱን አስቀድሞ ጠይቋልና በመንግስትህ አስበኝ የሚል ጥያቄ ነው የሰጠው። ክርስቶስ መንግስትን ብቻ አይደለም ገነትን የምሰጥ እኔ ነኝ አለ። ልክ በማርታና በማርያም በአልዓዛር ሞት ክርስቶስ ተገኝቶ እነሱ ከህመም የሚፈውስ መድኃኒት ብቻ አድርገው ቆጠሩት። በትንሣኤም ጊዜ ደግሞ ትንሣኤ እንዳለ አመኑ። እርሱ ግን በትንሣኤም ሙታንን የሚያነሳ ሕይወት እንደሆነ የሞተውን አስነስቶ ነገራቸው። የህመም መድኃኒት ብቻ ሳይሆን የሞት መድኃኒትም ጭምር ስለሆነ ክርስቶስን በመንግስትህ በመጣ ጊዜ የዛን ጊዜ አስበኝ ብሎ የሩቁን ጠየቀው። አይደለም፣ በመንግስት ሰጪም ከልካይ እኔ ነኝ። በአሁንም ቢሆን ገነትን የምሰጥ የምከፍት የምዘጋ እኔ ነኝ ብሎ ክርስቶስ ዛሬ ከኔ ጋር በገነት ትሆናለህ አለው። ወገኖቼ፣ ይህ ሰው ጸሎቱ ጊዜ ሳይወስድ ወዲያውኑ የተመለሰለት ሰው ነው። ምክንያቱም ልቡ በክርስቶስ የተወደደ ስለነበር ነው። ጌታችን መድኃኔዓለም ኢየሱስ ክርስቶስ ለዚህ ሰው ይህን አለው። ለዚህ ነው ሁልጊዜ እኛ በቅዳሴ ሥርዓተ አምልኳችን ጊዜ ፈያታዊ ዘይማንን እንዳሰብከው እኛንም አስበን እንላለን። ጸሎቱን ጸሎታችን ብቻ ሳይሆን ግን ምግባሩን ምግባራችን፣ ልቡን ልባችን እናደርገው ዘንድ የተገባ ነው። ትሕትናውን ትሕትናችን ልናደርገው የተገባ ነው።
ይህ ሰው በክርስቶስ ፈጣን የሆነ ምላሽ ያገኘ ሰው ነው። ታዲያ የዚህ ሽፍታ ክፉ አድራጊ ተብሎ የተጠቀሰ ሰው በእንዲህ ባለ መንገድ መጽደቁ ወደ ገነት መግባቱ ምንን ያሳያል ካልን የመጀመሪያው ክርስቶስ ኃጢአተኞችን ሊያጸድቅ የተገለጠ ጸጋ መሆኑ ማሳያ ነው። ጌታችን መድኃኔዓለም ኢየሱስ ክርስቶስ በመዋዕለ ሥጋዌው በአይሁድ ማህበረሰብ መካከል በሚመላለስበት ጊዜ የተከሰሰበት የመጀመሪያው ክስ የኃጢአተኞች ወዳጅ የሚል ነው። የኃጢአተኞች በምስኪ የኃጢአተኞች ወዳጅ ተመልከቱ። እርሱ ኃጢአተኞችን አይጸየፋቸውም፣ የተላለፉትንም አይገፋቸውም። በምህረት አይኑ ያቀርባቸዋል፣ በቸርነቱ ይምራቸዋል። በዚህ የተነሳ ክርስቶስ በሚመላለስበት ጊዜ ብዙ ኃጢአተኞች ክርስቶስን ይከተሉት ነበር። በቀራጮች ቤት ሳይቀር በማዕዳቸው ተቀምጦ ክርስቶስ ማዕዳቸውን ይጋራ ነበር። ፈሪሳውያን ግን ይህንን አልወደዱለትም። ምክንያቱም እነሱ ራሳቸውን ያጸደቁ በመሆናቸው እነዚህን ሰዎች አይደለም ማዕድ ሊጋሯቸው በመንገድ በረገጡት መንገድ የነኩትን ለመንካት የሚጸየፉ ሰዎች ናቸው። የኃጢአተኞች ወዳጅ ተባለ ክርስቶስ። ምክንያቱም ኃጢአተኞችን ላጸድቅ መጥቻለሁ እንጂ ጻድቃንን ልጠራ አልመጣሁም አላቸው። በሚያጉረመርሙ ጊዜ ከቀራጮች ጋር ይበላል፣ ከኃጢአተኞች ጋር ይጋፋል፣ ኃጢአተኞች ይከተሉታል፣ እንዲነኩት ይፈቅዳል እያሉ ሲከሱት እኔ የመጣሁት ኃጥአንን እንጂ ጻድቃንን ልጠራ አይደለም ማለት። በጽድቃቸው የሚታመኑትን በልባቸው የሚታበዩትን እነሱን ልጠራ አልመጣሁም። እኔ ኃጢአተኝነታቸውን የሚታመኑትን መድኃኒት መሆኔን አምነው አንጻኝ፣ አድነኝ፣ በሂሶጵ እርጨኝ፣ እጠበኝ፣ ከበረዶ የሚልቅ ነጭ ሆናለሁ ብለው ለሚታመኑብኝ ለእነሱ ነው የመጣው አለ ክርስቶስ። ክርስቶስ ግን ይከሰስ ነበር የኃጢአተኞች ወዳጅ ተብሎ። መክሰስ ብቻ አይደለም፣ የተከተሉት ኃጢአተኞች ከእርሱ እንዲለዩ አንዲት ኃጢአተኛን አመጡና መምህር ሆይ ብለው ጠየቁት። መምህርነቱን ያላመኑበትን ጌታ ሙሴ በሕጋችን ሲያመነዝሩ የተገኙ ኃጢአት ነውና በአደባባይ ተወግረው ይሙቱ ይላል ሕጋችን፣ አንተ ምን ትላለህ አሉት። ወገኖቼ ሰው ሲከፋ የሚሄድበት መንገድ የከፋ ነው። ከቤተ መንግስት ሰዎች ጋር የግብር ጥያቄ እያነሱ ሊያጣሉት ይሻሉ። ለሕጉ የሚቆረቆሩትን የመቅደሱን ሰዎች ደግሞ በእሱ ላይ ለማነሳሳት የሕግ ጥያቄ እያስነሱ ክርስቶስን ይከታተሉት ነበር። ታዲያ ጌታችን መድኃኔዓለም ኢየሱስ ክርስቶስ አመጣጣቸውን ያውቅ ነበር። እነዚህ ሰዎች የታመኑ ቢሆኑ ሕጉ ለሴት ብቻ የተሰጠ አይደለም። ወንዱ ወዴት አለ? አብሮ መምጣት አልነበረበትም። ያመነዘረችው ሴት ብቻ ነች፣ ወንዱ የለም። ግን ጉዳያቸው የሕግ ጉዳይ አይደለም። ጉዳያቸው የኃጢአት ጉዳይ አይደለም። ክርስቶስን ሕጉን ተንተርሶ በሚመልሰው መልስ ለማግኘት ለማሳጣት የሙሴን ሕግ ይሽራል ለማለት ይህንን ያደረጉት። ደግሞ ይችን ኃጢአተኛ ሴት ቢቀበላት እነሱ ኃጢአተኞችን እንደሚቀበል እያዩ ስለሆነ በእነሱ እሳቤ ውስጥ ይችን ኃጢአተኛ በቃ ኃጢአተኛ ስለሆነች ተወግራ እንድትሞት ይፈርድባታል የሚል ሐሳብ ነው ይዘው የመጡት። ለምን ክርስቶስ አዎ ኃጢአት ሰርታለች ትወገር በድንጋይ በሏት ቢል ኑሮ አምነውት የተከተሉት ኃጢአተኞች ይበተኑ ነበር። ሴራው ይሄ ነው ምክንያታቸው። ክርስቶስ ግን ጠቢብ ነው፣ ጥበበኛም ነው። ከእናንተ ኃጢአት የሌለበት እርሱ አስቀድሞ ይውገራት አለ። ከእርሱ ውጭ ግን በፊቷ ይቆም ዘንድ የተቻለው ማንም የለም፣ ኃጢአት ያላወቀ ያላደረገ እርሱ ብቻ ስለሆነ። አንቺ ሴት ከሳሾችሽ ወዴት አሉ አላት። አንድስ እንኳን አለች። ወገኖቼ ሌላውን በኃጢአት ምክንያት መክሰስ የሌለብን ለዚህ ነው። እኛም ኃጢአተኞች ስለሆን ነው። እኛም በፍርዱ ዙፋን ፊት የምንገለጥ የምንቆም ስለሆን ነው በሌላው ኃጢአት መፍረድ የሌለብን። አንድስ እንኳን አለች። እንግዲህ አልፈርድብሽም በሰላም ሂጂ አላት ክርስቶስ። ደግማ እንዳትበድልም ነገራት። ያጸደቀላት ኃጢአቷን አይደለም፣ በምህረቱን የተቀበላት ይችን ሴት
ስለዚህ ክርስቶስ ኃጢአተኞችን ሊያጸድቅ የመጣ መድኃኒት ስለሆነ ዘመኑን በኃጢአት የፈጸመውን ሰው ማረው። ገነትን በመከራው በሕመሙ ሊከፍት የመጣ ጌታ መሆኑን በእርሱ ኃጢአት ምሕረቱን ገልጦ ለሰው ሁሉ አበሰረ። የገነት መከፈት ለዚህ ሽፍታ ብቻ ሳይሆን እርሱን በማመን በእርሱ መድኃኒትነት ነጽተው ጸንተው ለሚኖሩ ሁሉ ብስራት ነበር። ገነት ተዘግታ የነበረችው መከፈቷን በዚህ ኃጢአተኛ አበሰረ። ስለዚህ ክርስቶስ ኃጢአተኞችን ሊያጸድቅ ነው የመጣው። የክርስቶስ መከራ የክርስቶስ ሞት ጸጋ ተብሎ የተነገረው ለዚህ ነው። እንዲያው በጸጋው መዳናችን ሲነገር መጥቶ ለመሞቱ ሰው ለመሆኑ ከኛ ምክንያት የለም። ጽድቅም አልነበረንም፣ ጠላቶቹ ነበርን፣ በጨለማ የተቀመጥን ነበር። ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 2 ከቁጥር 1 አንስቶ ሲናገር በበደላችንና በኃጢአታችን ሙታን ሆነን ሳለን ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠናል። የኛ ማንነት ሙታን፣ ጨለማ፣ የቁጣ ልጆች ተብለን የተገለጽነን። የክርስቶስ ሞት በእኛ ጽድቅ ምክንያት አይደለም። ሞቱ ለጽድቃችን ቢሆንም በጽድቃችን ግን አይደለም። ሞቱ ለድነታችን ነው። ግን መጀመሪያ ለድነት የሚያበቃ ስራ ስላልነበረን እርሱ እንዲያው በጸጋው ያዳነን። ይሄ ማለት ግን እርሱን በማመን መሰረትነት ላይ ሆነን እንደ ክርስትና የሚገባውን ፍሬ ማፍራት አይገባም ማለት አይደለም። ምክንያቱም ተቆርጦ መጣል አለ፣ ተቆርጦ መጣል ስላለ። ስለዚህ የመጀመሪያው ክርስቶስ ይህንን ሽፍታ ተብሎ ክፉ አድራጊ ተብሎ የተገለጸ ሰው መቀበሉ፣ ማጽደቁ፣ በደመ ማኅተሙ ወደ ገነት እንዲገባ ማድረጉ እርሱ ኃጢአተኞችን ሊያጸድቅ የመጣ መድኃኒት መሆኑን ማሳያ ነው። ሙታንን ሕይወት ሊሰጥ የመጣ ሕይወት መሆኑን ማሳያ ነው። በጨለማ የነበርን ሁላችን ብርሃንን እናገኝ ዘንድ የመጣ ብርሃን ለመሆኑ ማሳያ ነው። በብርሃኑ ብርሃንን እናይ ዘንድ የመጣ መድኃኒት ለመሆኑ ማሳያ ነበር። ምሕረቱ የተገለጠው በኃጢአተኞች ላይ ነው። የእግዚአብሔር ምሕረት የተገለጠው በኃጢአተኞች ላይ ነው። ወገኖቼ እኛስ ኃጢአተኛ ሆነን በደለኛ ሆነን እንዳው ያለ ምሕረት እንቀር ይሆን? በጭራሽ። ዛሬም ቢሆን እኛን ለማማር እኛን ይቅር ለማለት እጆቹ የተዘረጉ ናቸው። ዛሬም ቢሆን ከገባንበት ኃጢአት እርሱን በማመን ቀርበን ደሙ እንደሚያነጻን አምነን በሥጋው ደሙ ከታተም ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻልን ሁሉ ኃጣውኢነ እርስ በርሳችን ኃጢአታችንን ከተናዘዝናት ክርስቶስ በደሙ ሊያነጻን ዛሬም የኃጢአተኞች መድኃኒት ነው። ዛሬም ክርስቶስ የኃጢአተኞች መድኃኒት ነው። ችግሩ ኃጢአተኝነታችንን አለማመን ነው። ኃጢአተኝነታችንን አምነን ወደ መድኃኒት አለመቅረብ ነው። ታምም ያለው ያለ ሰው መድኃኒት ይሻል። በሞት ውስጥ ነኝ ያለ ሰው ሕይወትን ይሻል። በረሃብ ውስጥ ያለ ሰው መብልን ይሻል። በመጠማት ያለ ሰው ሕይወት ውሃን ይሻል። እኛ ግን አላስተዋልንም። ኃጢአት የለብኝም ሊል የሚችል ሕሊና ያለው ሰው አይኖርም። ግን ወደ መድኃኒቱ ደፍሮ መቅረብ የሚችል ሰው የለም። ቴዎፎሮስ ለባሴ ክርስቶስ አግናጢዮስ ምጡላ አንበሳ ለኤፌሶን ክርስቲያኖች በጻፈው መልእክቱ ላይ 20ኛው ምዕራፍ ላይ እንዲህ ይላል፣ እነሆ የሞት መድኃኒት በዚች ቤት አለ። በጣም እኮ የሚደንቅ ነው። እነሆ የሞት መድኃኒት ወገኖቼ፣ ብር አውጥተን ወጥተን ወርደን ከታመምንበት ለመፈወስ መድኃኒት የምንገዛባቸው ብዙ ስፍራዎች አሉ። ለሞት ግን መድኃኒት የምንፈልግበት የትም የለም። የትኛውም ክሊኒክ፣ የትኛውም ሆስፒታል ለሞት መድኃኒት የሚፈለግበት የለም። የሞት መድኃኒት ያለባት ብቸኛዋ ሐኪም ቤት የክርስቶስ ቤተክርስቲያን ነች። ይሄ የሞት መድኃኒት ክርስቶስ በቀራንዮ በመስቀል መሠዊያ ላይ የቆረሰው ሥጋው ያፈሰሰው ደሙ ነው። ይሄ ወንበዴ ዘመኑን በኃጢአት የጨረሰ እጁ በደም የተነከረ ብዙ እናቶችን ያለ ልጅ፣ ሚስቶችን ያለ ባል፣ ልጆችን ያለ አባት
አረጋውያንን ያለ ጧሪ ቀባሪ ያስቀረሰው የነጻው በክርስቶስ ደም ነው። የጎኑ ደም ቅዱስ ኤፍሬም ሶርያዊ ይህ ሽፍታ እንዴት ጸደቀ፣ እንዴት ገነትን ወረሰ ትለኝ እንደው ከጎኑ የፈሰሰው ውሃና ደም ታድጎታልና ብዬ እመልስልሃለሁ ይላል። የፈሰሰው ውሃ ጥምቀት ሆኖለት በልጅነት የፈሰሰው ደም ለዘመናት ኃጢአቱ መንጻት መድኃኒት ሆኖለት ገነትን ገባ፣ ገነትን ወረሰ። ወገኖቼ ኃጢአተኝነታችንን ካመንን ከተናዘዝን ዛሬም ቢሆን የገነት ደጆች እንደተከፈቱ ናቸው። ዛሬም ቢሆን መድኃኒቱ ሊያነጻን የገነት አምሳል በሆነች በቤተ ክርስቲያን እየተሰጠን ያለው የሞት መድኃኒት የክርስቶስ ሥጋና ደም ምስጢረ ቁርባን ነው። ግን ይህ ሰው ነጽቶ የእግዚአብሔርን ገነት ገንዘቡ ያደረገበትን መንገዳችን ለማድረግ ስንቶቻችን ፈቃደኞች ነን? መቅደሶቻችን የክትባት ስርዓት ይመስል ዘንድ በስርዓተ ቁርባኑ የሚበዙት ሕፃናት ናቸው፣ አንወሻሽ። መቅደሳችን የአረጋውያን መጦሪያ ይመስል ዘንድ ለሥጋ ወደሙ የሚቀርቡት አረጋውያን ለሞት አፋፍ የደረሱ ሰዎች ናቸው። ይህ የሚያስነቅፍ አይደለም፣ ተገቢ ነው። ግን በመካከል ያለ ነው። ምን ነክቶን ነው? ምን እየሆን ነው? መንጻትን አንሻም። ያለ ክርስቶስ ደም መንጻት አይቻልም። ከሞት ማምለጥን አንሻም። የሞት መድኃኒት የክርስቶስ ሥጋና ደም ነው። በጣም እኮ የታመመ ሰው እባካችሁ ወደ መድኃኒቱ ሰዱኝ፣ እባካችሁ ወደ ሐኪም ቤት አድርሱኝ ብሎ ተጣጥሮ ይሄዳል። እንዴት በኃጢአት የታመመ ሰው መድኃኒት ክርስቶስን አይሻም? እንዴት በኃጢአት የቆሰለ ሰው ከዚህ ቁስሉ መፈወስን አይሻም? ወገኖቼ ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ንስሐ ባትገቡ እንዲሁ ትጠፋላችሁ ብሏል። የሉቃስ ወንጌል ምዕራፍ 13 ላይ ኃጢአተኞችን ሊያጸድቅ የመጣው ክርስቶስ እንዲህ ያለ የውርደትን መከራ እንዲህ ያለ የአደባባይን ሞት የተቀበለው እኛን ኃጢአተኞችን ለማጽደቅ ነው። ተዋርዶ እንዲህ ያለ ክብር የሰጠንን ጌታን ግን በመቅደሱ ዕለት ዕለት ያንን እንደ ሊቀ ካህንነቱ እንደዛች ዕለት እንደ ምሴተ ሐሙስ ህብስቱን አንስቶ ይህ ሥጋዬ ነው ብሎ እንደሰጠባት ጽዋውን አንስቶ ይህ ስለ ብዙዎች ኃጢአት ይቅርታ የሚፈሰው ደሜ ነው ብሎ እንደሰጠ ቅዳሴያችን ነች። ሁልጊዜ ቅዳሴ ሁልጊዜ ቀራንዮ ነው። ከጊዜና ከቦታ ውጭ የምንሆንበት ሊቀ ካህናት ክርስቶስ በማዕከለ ሐዋርያት ሆኖ እንካችሁ ብሎ እንደሰጠ በማዕከለ ሐዋርያት ካህናት አባቶቻችን በቅዳሴው መካከል ተገኝቶ የቀረበውን ህብስት ሥጋው የቀረበውን ጽዋ ወይን ደሙ አድርጎ እንካችሁ ይላል። መቼ ይሆን የምንነጻበት? መቼ ይሆን የምንፈወስበት? መቼ ይሆን ከሞት የምናመልጥበት? ብቸኛዋ የሞት መድኃኒት ያላት ከዘላለም ሞት እንታደግ ዘንድ ከጨለማ ሲኦል እንወጣ ዘንድ አረቦኑን በእጃችን በጸጋ ገንዘብ የምናደርግበት ጸጋ እዚህ ነው ያለው። ስለዚህ የመጀመሪያው ክርስቶስ ኃጢአተኞችን ሊያጸድቅ የመጣ መሆኑን ማሳያ ነበር። ሁለተኛው አዳም ባለመታዘዙ ምክንያት የተዘጋችውን ገነት ለመስቀል ሞት እንኳን የታዘዘ ሆኖ የከፈተ መሆኑን ማብሰሪያ ነበር። የዚህ ሽፍታ ጸሎት መልስ አዳም ባለመታዘዙ ምክንያት ገነት ትዘጋ ዘንድ ምክንያት ሆኗል። ዳግማዊ አዳም ክርስቶስ ለመስቀል ሞት እንኳን የታዘዘ ሆኖ የተዘጋችውን ገነት በመከራው በመስቀሉ በሕመሙ ከፈተልን። ስለዚህ የሽፍታው መጽደቅ ገነትን መውረስ ማሳያው ሁለተኛው ይሄ ነው። ይህ ሰው ሌላው ምን እናይበታለን ካልን በዓለም ሳለን መከራ አለ፣ በዓለም ሳለን መጉደል አለ። በጎደለባት ዓለም እየኖርን በምልአት መመላለስ አንችልም። ይሄ የዓለም ጠባይ ነው። አንጻራዊ ሰላም እንጂ ፍጹም ሰላም አይገኝም። በዓለም መከራ አለ፣ ሕማም አለ፣ ችግር አለ፣ መገፋት አለ። ከክርስቶስ ጋር ሆነን ግን ከተቀበልነው መጽደቂያ ነው ወገኖቼ። ይሄ ሽፍታ ዘመኑን በኃጢአት የጨረሰው ሰው ክርስቶስ ጋር በመሆኑ ክርስቶስ ደሙን የሰማዕታት ደም አድርጎ ቆጠረለት። በእውነት ወገኖቼ በዚህ ዓለም ሳለን መከራ አለ፣ ችግር አለ፣ ፈተና አለ።
ይሄንን ግን ከክርስቶስ ጋር ሆነን ከተቀበልነው መከበሪያ ነው፣ የጸጋ መንገድ ነው። ክርስቶስ ወደዚህ ዓለም በመምጣቱ እርሱን የሚያምኑ ሰዎች ያለ መከራ እንዲኖሩ አድርጎ አይደለም የሄደው። መከራ የጸጋ በር እንዲሆን አድርጎ ነው የሄደው። መከራ በረከት የምናገኝበት መንገድ እንዲሆን አድርጎ ነው የሄደው። ስለዚህ ይህ ሰው መከራውን ከክርስቶስ ጋር ሆኖ ስለተቀበለ የዋጋ ሆነለት። ይህ ሰው እርግጥ ነው ወንጀል ሰርቶ ኃጢአት ሰርቶ ክፉ አድርጎ የተቀበለው ነው መከራው። የተቀበለው መከራው ላይ ግን ክርስቶስን በማየቱ በመመልከቱ ጌትነቱን በመራዳቱ መከራውን ደሙን ክርስቶስ የሰማዕታት ደም አድርጎ ተቀብሎለታል። ወገኖቼ ክርስቲያኖች በዓለም ስንኖር የዓለም መከራ እንዳያገኘን አይደለም ያመንነው። ክርስቶስን ያመንነው ለዚህ አይደለም። ነገር ግን በመከራ አሸናፊዎች እንድንሆን መከራው የበረከትና የጸጋ በር እንዲሆን ነው ክርስቶስን ያመንነው። ከእርሱ ጋር መከራውን ከተቀበልን ከእርሱ ጋር ክብሩን ተካፋዮች እንሆናለን። ይሄ ሽፍታ ከክርስቶስ ጋር ሆኖ መከራውን በመቀበሉ ክብሩን እረፍቱን ከክርስቶስ ጋር በገነት ተጋራ። ዛሬ ከኔ ጋር በገነት ትሆናለህ ያለው ለዚህ ነው። ስደተኞች ልንሆን እንችላለን፣ ከክርስቶስ ጋር እንሰደድ። መከራ ሊኖር ይችላል፣ ከክርስቶስ ጋር እንቀበለው። መገፋት ሊኖር ይችላል፣ ከክርስቶስ ጋር እንገፋ። የዛኔ ከክብሩ ተካፋዮች እንሆናለን፣ ከጸጋው ተካፋዮች እንሆናለን። ለዚህ ነው ጌታችን ደቀ መዛሙርቱን በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ አትፍሩ፣ ዓለምን እኔ አሸንፌዋለሁ። የአሸናፊ ልጆች መሆናችን እኛ በብርሃን ተመላልሰን በመከራ አሸናፊዎች ነን በማለፋችን ይገለጣል። ይህ ሰው መከራውን መስቀሉን ከክርስቶስ ጋር ሆኖ ተሸከመ። በገነት ከክርስቶስ ጋር ደስታውን ተቀበለ። ስለዚህ ጌታችን መድኃኔዓለም ኢየሱስ ክርስቶስ ዛሬ ከኔ ጋር በገነት ትሆናለህ አለው። በእውነት የጸሎቱን መልስ ለእኛ መልሳችን ያድርግልን። እንዲህ ሁላችን እንደተሰበሰብን በገነት ከቅዱሳን ጋር እኛንም ይሰብስበን። ስለዚህ ምንድነው ነው በደንብ ለማስተዋል ያክል ይህ ሰው ምን ያደረገ ሰው ነው ካልን በንጹህ በተጸጸተ ልብ በሊቀ ካህናት በክርስቶስ ፊት ኃጢአቱን የተናዘዘ ሰው ነው። ሊቀ ካህናት ክርስቶስ በጎኑ ነው ያለው። ስለዚህ ኃጢአቱን ተናዟል። ይሄ መጀመሪያው ነው። ስለ ክርስቶስ ተሟግቷል፣ ባልንጀራውን ገስጿል። ይሄ ሁለተኛው ነው። ደግሞ መንግስቱን አስቀድሞ ጸሎት አድርጓል። ይሄም ደግሞ ከሱ የምንወስደው ነው። ጊዜያዊ መከራውን ለማምለጥ ሳይሆን የሚያልፈው እንደሚያልፍ ተረድቶ የማያልፈው መንግስት ለምኗል። በመንግስት በመጣ ጊዜ አስበኝ ብሏል። እንደ ፈቃዱ ጸልዩዋል። ክርስቶስን ደግሞ የጸሎቱን ምላሽ ሰጥቶታል። ዛሬ ከኔ ጋር በገነት ትሆናለህ። ወስብሐት ለእግዚአብሔር።